የሰምሃል መለስ ሚስጥሮች ፈትለወርቅ ቢሊዮነሩ ወንድማቸውና የትግራዩ የወርቅ ኔትወርክ በወፍ በረር የሚቃኝ ይሆናል። ትኩረታችን ከትግራይ ክልል ሳይወጣ ጫፍ የደረሰው የክልሉ ፖለቲካና ማህበራዊ ቀውስ የትግራይ ወጣት ህወሓት ላይ የዲጂታል ተቃውሞን አጣጥፎታል። ዓለም አቀፍ ተቋማትም ከገጠር እስከ ከተማ የተጧጧፈውን አስገዳጅ ወታደራዊ አፈሳን በሪፖርታቸው እያጋለጡ ይገኛሉ። እንደተለመደው ዝርዝሮቹን እየሰማችሁን አብራችሁን ቆዩ ስንል በአክብሮት ጋበዝን። Members of TPF who have accused Tzadkan of trying to assassinate them kind of run to Tigray, and you've seen people like Tzadkan run from Tigray. In both cases, kind of running away from tyranny. ትልቁ የቤት ስራ አሁን በህወሓቱ ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ላይ ነው። በሰሞኑ መግለጫው የተናገረችውም የሚታመን አይደለም። የትግራይን ፖለቲካዊ ኢኮኖሚያዊ ቀውስን አይፈታም። የክልሉን ፖለቲካ ኢኮኖሚ ችግርን ካልፈታህ ብሔርተኛ መሆን አትችልም። እነዚህ ሁለቱ አብረው አይሄዱም። በተባበሩት አረብ ኤምሬትስና ኤርትራ መሃል እንደ ደላላ ሆኖ የትግራዩ ወርቅ በአስመራ በኩል ወደ አቡዳቢ እንዲገባ የሚያደርገው ዳዊት ገብረ እግዚአብሔር ነው። ፈትለወርቅ ወንድሟን ከዚህ ወንጀል ታስቁምና የክልሉን የፖለቲካ ኢኮኖሚ ችግር ስትፈታ እንያት። ይህ የቤት ስራዋ ነው። ይህንን ያለችው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ የሆነችው ሰምሃል መለስ ናት። ትግሃት በተሰኘው የዩቲዩብ ቻናል ላይ በሰጠችው ትንታኔ በዚህ ቃለ ምልልስ ከህወሓትም አልፋ የፌዴራል መንግስቱን የኢኮኖሚ ፖሊሲዎች እስከ መተቸት የደረሰችው ሰምሃል በዋናነት ትኩረት ያደረገችበት ጉዳይ ግን ከትግራይ ምዕራባዊ ክፍል የሚታፈሰው የወርቅ ሀብት በህወሓት ኦሊጋርኪዎች ቁጥጥር ስር መግባቱን በተመለከተ ነው። ሰምሃል እንደገለጸችው የሰሜን ምዕራብ ትግራይ የግብርና ኢኮኖሚ አንዳችም ህጋዊ ክትትልና ቁጥጥር በማይደረግበት የወርቅ ማዕድን ቁፋሮ ስራዎች ተተክቷል። የቀድሞው ጠቅላይ ሚኒስትር የበኩር ልጅ ከዚህ ቀደም የኤርትራን ጦር በዚህ ወቅት የወርቅ ኮንትሮባንድ እጁ አለበት ስትል ጠቅሰው ነበር። አሁን ደግሞ ማስረጃ ባታቀርብም ዳግም ጦርነት ውስጥ ይገባሉ በሚል ብዙዎች በዳግም ባላንጣነት የሚጠቅሷቸውን የኢትዮጵያ ፌዴራል ጄኔራሎችን ስም አንስታለች። በዋናነት ግን እርሷ የትግራይ መከላከያ ኃይሎች ወይም ቲዲኤፍ ስትል የጠራቻቸው የህወሓት ታጣቂ አዛዦች የትግራዩን ወርቅ ወደ ተባበሩት አረብ ኤምሬቶች በህገወጥ መልኩ በማሻገር በንቃት እየተባበሩ ነው ብላለች። ወደ ሰሜን የነበረው የወርቅ ኮንትሮባንድ አሁን ወደ ደቡብ አቅጣጫ ዞሯል የሚል አገላለጽን በመጠቀም ጭምር ሰምሃል ከነዚህ ኔትወርኮች ጋር የተያያዙ ናቸው ብላ የምትከሳቸውን ቁልፍ ግለሰቦች በስም ጠቅሳለች። በዋናነት የህወሓት ከፍተኛ የመወሰን አቅም ያላቸውን ፈትለወርቅ ገብረ እግዚአብሔርን ስም ጠቅሳ ቢሊዮነሩ ወንድሟ ዳዊት ገብረ ጻዲቅ የተባለው ግለሰብ በኤርትራና በተባበሩት አረብ ኤምሬቶች መካከል በሚካሄደው የወርቅ ንግድ ዋና አስተባባሪ ነበር ስትልም ወንጅላለች። እንደዚሁም ጄኔራል ምግብ ኃይለን በስም በመጥቀስ ጭምር እንደ ከፍተኛ የጦር አዛዥ በእነዚህ ህገወጥ የማዕድን ስፍራዎች በሚካሄዱባቸው አካባቢዎች የጸጥታ ኃላፊነቱን እንደሚቆጣጠሩ ገልጻለች። በቀጥታ ተሳታፊ ካልሆነም ስትል በማብራራት ይህም ብዝበዛ እንዲቀጥል በመፍቀዱ ከፍተኛ ቸልተኝነት አሳይቷል ስትልም ነው ተጠያቂ ያደረገቻቸው። እናቷ ወይዘሮ አዜብ መስፍን በዩጋንዳ ግዙፍ የግብርና ኢንቨስትመንት ላይ ተሰማርተው የሚገኙት ሰምሃል በቃለ መጠይቁ ከትግራይ አልፋ በቀጠና ያሉ ሰፊ የህገወጥ ዝውውር ኔትወርኮችንም ዳሳለች። ሰምሃል እንደገለጸችው የሱዳን ፈጣን ድጋፍ ኃይሎች ወይንም ራፒድ ሰፖርት ፎርስስ ወርቅን ለማጓጓዝ ለማመቻቸት በቤንሻንጉል ጉሙዝ ክልል ድንበር አካባቢዎች ማዕከላትን አቋቁመዋል ብላለች። ይህም እነዚህ ሀብት ማውጣትና የህገወጥ ዝውውር ኔትወርኮች በመላ ሀገሪቱ ምን ያህል ጥልቅ ስር እንደሰደዱም ያሳያል በማለት ነው የጠቆመችው። ከተፈጥሯዊ ሀብት ምዝበራው ጉዳይ ባሻገር ሰምሃል በአሁኑ ወቅት ክልሉን እየፈተኑ ያሉት በርካታ ቁልፍ የፖለቲካና የሰብአዊ ጉዳዮችን አንስታለች። በኤልኒኖ የአየር ጠባይ ለውጥና በዓለም አቀፍ የምግብ እርዳታ መቀነስ ምክንያት እየተባባሰ ሊመጣ የሚችል ከባድ የረሃብ ቀውስ እንደሚመጣ ያስጠነቀቀች ሲሆን በተጨማሪም የክልሉን አመራር የምግብ አቅርቦትን ለማረጋጋት የፖሊሲ አማራጮች ባለመዘጋጀቱ ወይንም የአደጋ ጊዜ ዝግጁነት ድርጅቶችን ቀድሞ ባለማዘጋጀቱም ተችታለች። በፖለቲካው ዘርፍ ሰምሃል በቅርቡ በትግራይ መተግበር የጀመሩትን ጨቋኝ ህጎችን በይፋ አውግዛለች። አወዛጋቢዋ የቀድሞ ጠቅላይ ሚኒስትር ልጅ እንደገለጸችው እነዚህ ደንቦች ተቃውሞን ለማፈን ታልመው የወጡ ናቸው ያለች ሲሆን አመራሩን የሚተቹ ግለሰቦችን
ቅጣት ዝም የሚያስብሉ ድንጋጌዎችንና የአካባቢ አስተዳደሮችን በጀቶችን በማዕከል ለማስተዳደር የተወሰዱ እርምጃዎችን የኦሪት ሕግ ስትል አጣጥላቸዋለች። በተጨማሪም በክልሉ ውስጥ አስገዳጅ ወታደራዊ አፈሳ እየተካሄደ እንደሆነ በርካታ ሪፖርቶች መኖራቸውን ጠቅሳለች። ይህ የሰማሃል መረጃ በእነዚህ ወጣቶች የተስፋ መቁረጥና የድምጻችን ይሰማ ድምጾች የታጀበ ነው። ንሕና ደቅኹምስ ደኺሙና እዩ ዘሎ ንሕና ደቅኹምስ ጨኒቁና እዩ ዘሎ አእምሮና ስሒትና ኢና ዘለና ንዓና አሚንኩም ውጊ አይትጀምሩ። ይህ ወጣት ደክሞናል፣ ከመሰልቸታችን የተነሳ እጃችን እንኳ ቃታ መሳብ አይችልም፣ በቃን፣ ጦርነትን ዳግም አንፈልጋትም ሲል ይደመጣል። ይህ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ያጋሩት የሂውማን ራይትስ ዎች ሪፖርት ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ሂውማን ራይትስ ዎች በትግራይ ክልል ዕድሜያቸው እስከ 15 የሆኑ ልጆች ጭምር እየታፈኑና በሕገ ወጥ መንገድ እየተመለመሉ ነው ይላል። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉ ጠይቋል። የሰብአዊ መብት ተሟጋቹ ተቋም ይህንን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላን በተመለከተ ዛሬ ሰኞ ሰኔ 29 2018 ዓ.ም ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎችና ዘመዶች እንዲሁም ያመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩን ገልጿል። የሂውማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ መጨረሻም በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄዳቸው ዘመቻው ተቀጣጠለ ሲል መግለጫው አስፍሯል። የሰብአዊ መብቶች ተሟጋቹም የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካደረገላቸው ሰዎች መስማቱን ገልጿል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንድ ልጆችን አፍሰው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውም በመግለጫው ተጠቅሷል። ነዋሪዎች እየተወሰዱ ያሉት ከመንገድ በምሽት የቤት ለቤት ፍተሻ በማድረግ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ሂውማን ራይትስ ዎች ገልጿል። የሰብአዊ መብቶች ተቋሙም በማሳያነት ከጠቀሳቸው ክስተቶች አንዱ አዲጉደም ከተማ ውስጥ የተፈጸመን ነው። ተቋሙ ያነጋገራቸው አንድ ነዋሪ የፖሊስ፣ የሚሊሻ እንዲሁም የቲዲኤፍ አባላት የቀን ሰራተኞችና አርሶ አደሮችን ጨምሮ ሰዎችን ሲወስዱ መመልከታቸውን ገልጸዋል። በማዕከላዊ ትግራይ ዞን ቆላ ተንቤን አቅራቢያ በሚገኝ የወርቅ ቁፋሮ ስፍራ የተሰማሩ የባህላዊ ማዕድን አውጪዎች ተይዘው ወደ መጡበት ወረዳ እንዲመለሱ እንደተደረጉም መግለጫው ያስረዳል። ከነዚህ መካከል የሆነ አንድ ወርቅ አውጪ ከ50 እስከ 60 ሰዎች ወደሚገኙበት ስፍራ ከተወሰደ በኋላ የትግራይ ኃይሎችን እንደሚቀላቀሉ እንደተነገራቸው መግለጹ በመግለጫው ሰፍሯል። በተሽከርካሪ እየተወሰዱ በነበረበት ወቅት ማምለጡን የተናገረው የማዕድን አውጪው መኪናው በከፍተኛ ፍጥነት እየተጓዘ በነበረበት ወቅት አንድ ሰው መንገድ ላይ መዝለሉን አስረድቷል። በጣም በከፍተኛ ፍጥነት እያሽከረከሩ ነበር። አንድ ሰው ዘለለና መንገዱ ላይ ወደቀ። ወደ ኋላ ዞረን ስንመለከት እየተንቀሳቀሰ እንዳልሆነ አየን ሲል እማኝነቱን ሰጥቷል። የተመለመሉ ሰዎች በአስተዳደር ቢሮዎች፣ ማረሚያ ቤቶች ወይም ትምህርት ቤቶች ውስጥ ተይዘው ከቆዩ በኋላ ለስልጠና በሰሜን ምዕራብና ደቡብ ትግራይ ወደሚገኙ ወታደራዊ ካምፖች ተወስደዋል በሚል ቃለ መጠይቅ የተደረገላቸው ሰዎች እንደተናገሩም ተገልጿል። የሂውማን ራይትስ ዎች የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር የትግራይ ባለስልጣናት ወንዶችና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ ክልሉ ሙሉ በሙሉ የፍርሃት ድባብ ፈጥሮበታል ሲሉ ተችተዋል። በጄኔቫ ስምምነት መሰረት ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነ ተቋሙ አሳስቧል። በግዳጅም ሆነ በፈቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይንም መጠቀም ከፍተኛ የልጆች የሰብአዊ መብቶች ጥሰት እንደሆነም ገልጿል። ከ15 ዓመት በታች የሆኑ ልጆች ላይ ሲፈጸም ደግሞም የጦር ወንጀል እንደሆነ ገልጿል። የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር ባለስልጣናት በአፋጣኝ ዘመቻቸውን ማቆምና በህገ ወጥ መንገድ የተመለመሉ ወደ ቤታቸው እንዲመለሱ መፍቀድ አለባቸው ብለዋል። የአፍሪካ ህብረትና የፕሪቶሪያ ስምምነትን የሚደግፉ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም የአውሮፓ ህብረት ያሉ አካላትም የትግራይ ባለስልጣናት ላይ ጫና እንዲያሳድሩ ጠይቋል። ጫናው የትግራይ ባለስልጣናት
ባለስልጣናት የግዳጅ ምልመላውን እንዲያቋርጡ፣ የተያዙ ልጆችን ሙሉ በሙሉ እንዲለቁ እንዲሁም በአፋጣኝ የግዳጅ ምልመላ አዋጁን እንዲሽሩ ለማድረግ የሚያስችል እንዲሆን አሳስቧል። በተጨማሪም እንደ የአፍሪካ ህብረት የቁጥጥር ስርዓት እንዲሁም የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ያሉ ዓለም አቀፍ የቁጥጥር አካላት ጉዳዩን እንዲመረምሩና ይፋ እንዲያደርጉም ጠይቋል። በትግራይ ክልል ይካሄዳል የተባለውን የግዳጅ ምልመላ ክስን በተመለከተ ባለፉት ሳምንታት የተለያዩ ሪፖርቶች ቢወጡም የክልሉ ባለስልጣናት ግን ምልመላው በአስገዳጅ ሁኔታ እየተካሄደ አለመሆኑን በመግለጽ ውድቅ አድርገውታል። ባለፈው ሳምንት መጨረሻ ይህንን ድርጊት ያሳያሉ የተባሉ ቪዲዮዎች ከተሰራጩ በኋላ የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም አጎስ ክስተቱ እንደሚጣራ ተናግረው ነበር። በዚህ ክስተት ውስጥ ተሳትፎ ያደረጉ የመንግስት ወይንም የጸጥታ አካላት ካሉ በግልጽ አስተዳደራዊና ህጋዊ እርምጃ ይወሰዳል ሲሉም ተናግረዋል። ውድ የሸገር ታይምስ ቤተሰቦች ዕለታዊ መረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።